አባው አንድ አባባል አላቸው በጣም ወዳት ምን ይላሉ ነገርን ከስሩ ውሃን ከጥሩ ይላሉ ጥሩ ማለት ምንጩ ነው የጠራው ውሃ እንደማለት ነውና ነገር ከስሩ ደግሞ የሚባለው ከአናቱ ይጀመር ከአናቱ ተጀምሮ ሲተረተር መሰረቱን ይይዛል እና ለሰሚውም ሆነ ለጻፊው ለተርጓሚውም ሆነ ለነጋሪው ሸጋ ነው ነገሩ ያባው አባባል ሁልጊዜም ደስ ይለኛል ለማንኛውም ትዝታችን በኢቢኤስ ዛሬ ተረኞቹ መነኖች ናቸው የመነን ትዝታን እስካሁን አለመስራታችን አፉ በሉ ምክንያት ከአዲስ አበባ መቆርቆር ጋር ተያይዞ ከተፈጠሩ ወይም ደግሞ ከተመሰረቱ ቀደምት ሰፈሮች መካከል አንዷ ነች መነን እንዲሁ በጎዶሎ ሲጠራ እኔ ብዙ ደስ አይለኝም እቴጌ መነን ተብሎ ሲጠራ ነው ወግ ያለው ማዕረግ ያለው እቴጌ መነን ነው ልክ እንዲያ ሁሉ ጣይቱ ሆቴሉም ሲባል ብዙ ደስ አይለኝም ስለምን እቴጌ ጣይቱ ተብሎ በሙሉ ሲያሚያቸው በሙሉ ማዕረጋቸው ሊጠሩ ይገባቸዋልና የሚል እምነት አለኝ ለማንኛውም ዛሬ ትዝታችን በኢቢኤስ ወደ መነን ሰፈር ሲያቀና መሰረቱ ምንድነው ብሎ ማጥራት ያስፈልጋልና እዚሁ በቀድሞ ገነተ ሉል ቤተ መንግስት ደጃፍ ቆም ስለምን መነን የሚለው ሰፈር ሲያሚው የመጣው ከእቴጌ መነን መሆኑን ለመጠቆም አንድ እንግዲህ ይህ ገነተ ሉል ቤተ መንግስት ራስ መኮንን ለልጃቸው ለግርማዊ ቀዳማዊ ለስላሴ ያወረሱት ቤተ መንግስት ነው ግርማዊነታቸው ደግሞ ለትምህርት እንዲሆን ለዩኒቨርሲቲ እንዲሆን እርሳቸው ደግሞ የቀዳማዊ ለስላሴ ዩኒቨርሲቲ ተብሎ ለሚታወቀው ተቋም አውርሰው ወደ ኢዮቤልዩ ቤተ መንግስት ነበር ያቀኑት እንግዲህ የግርማዊነታቸው ባለቤት የሆኑት እቴጌ መነን በሳቸው ስም የተሰየመው ሰፈር ስንሄድ ታዲያ ይሄንን ቤት ወይም ደግሞ ይሄንን የቀድሞውን ገነተ ሉል ቤተ መንግስትን ጎራ ብሎ ሰላም ማለት ያስፈልጋልና እቴጌ መነን ስለምን የመነን ትምህርት ቤትን ወይም ደግሞ የመነን ሰፈር ምስረታ ሲያም የሆኑ የሚለው ነገር ማወቅ ስለሚያስፈልግ ነው ታሪኩ እንዲህ ይነግረናል የግርማዊነታቸው ባለቤት የሆኑት እቴጌ መነን ከገነተ ሉል ቤተ መንግስት አጠገብ አጥሩን ተጋርቶ በስማቸው የተሰየመውን የሴቶች አዳሪ ተማሪ ቤትን መስርቷል ያ ትምህርት ቤት ምን ይባላል እቴጌ መነን የልጃገረዶች አዳሪ ትምህርት ቤት ተብሎ ተሰየመ ማለት ነው ያንን ምክንያት በማድረግ ያ ሰፈር በሙሉ መነን ተብሎ ሊጠራ ቻለ ትዝታችን በኢቢኤስ ከመነን ትዝታ ጋር አብራችሁ ቆዩልኛ ይመቻችሁ በጣም ደስ ብሎኛል ስለተገናኘን አዎ እኔም ደስ ብሎኛል ስሜ ተስፋዬ በዳሶ ይባላል መልካም የተወለድኩት በአምቦ ከተማ ነው ትዝታውን ይንገሩን የመነን ትዝታ ድሮ የእቴጌ መነን አዳሪ ትምህርት ቤት ይባል ነበር ትምህርት ቤቱ እጅግ በጣም ጥሩ ሴቶች ልጆች የሚማሩበት የሚያድሩበት ጥሩም ህይወትም ያገኙበት እቴጌ መነን ያን ትምህርት ቤት ለአዳሪ ተማሪዎች ለወጣቶች አሰረክቦ እነሱ እንዲማሩ አድርጓል ግርማዊነታቸው እዚህ ቤተ መንግስት ገነተ ሉል ቤተ መንግስት የነበሩ ጊዜ እርሱ አዲስ አበባ መጥተዋል እኔ በዛን ጊዜ እኔ ልጅ ነኝ እሳቸው ቤተ መንግስት ጥሎ ተማሪዎች እንዲማሩበት የዩኒቨርሲቲ ተማሪዎች እንዲያድጉበት እንዲበለጽጉበት ተምሮ ዕውቀቱን እንዲያገኙበት ለተማሪዎች ማሰረከባቸው ትክክለኛ ተረድቻለሁ እርሳቸውን ያውቋቸዋል ይሄን ሐውልት ካርል ማርክስ ካርል ማርክስ ታሪካቸውን አውቃለሁ እሺ የፍሬድሪክ ኤንግልስ ጓደኛ ነበሩ ሶስት ነበሩ አይደለ ሶስት ማን ነበሩ አንደኛ ፍሬድሪክ ኤንግልስ እሺ ካርል ማርክስ እና ሌኒን እነሱ ሶስቱ የሶሻሊዝም ፊሎሶፊ ያካሄዱ ነበር ዛሬ በቃ 100 ከመቶ ነው የሌኒን ሐውልት የነበረበትን ቦታ ያስታውሳሉ የሌኒን ሐውልት እንደ ኦበልዩ ቤተ መንግስት ለቤት ትክክል ከኢሲኤ 110 ከመቶ የኔ አባት ባለ ታሪክ በመሆኔ ወንድሜን አገርን የምታሳውቅ የአገርን ብልጽግና የምታይ አይተም ደሞ ለባለ ታሪክ የምታስተላልፍ እውነተኛ ሰው ዛሬ ስላገኘው ስላጋጠመኝ እኔም ደስ ብሎኛል እግዚአብሔር ያክብርልኝ
አሜን እግዚአብሔር ያክብርልኝ እግዚአብሔር አንተንም ያክብር አሜን አባቴ አንተም አሁንም ለታሪክ ነጋሪ እያደርክ እየገሰገስክ እንድትወጣ እግዚአብሔር ያድርግ አሜን እኔ አባት ነችናራዳ አራዳ እንደነው ናራዳ አገበያው ድንበሩ በነገራችን ላይ ይሄ አስፋልት ከገነተ ሉል ቤተ መንግስት ወደ ላይ የሚወስድ ነው ለማንኛውም ተፈሪ መኮንን ትምህርት ቤትም ላይ ያለ እንግዲህ አስቡት ያንን ዘመን ወደ ኋላ ስናመጣው በዚህ አስፋልት ላይ ነበር ሮልስ ሮይስ መኪኖች የቤተ መንግስት መኪኖች ከግርማዊነታቸው ከገነተ ሉል ቤተ መንግስት ወጥተው ምናልባት ወደ ተፈሪ መኮንን ትምህርት ቤት ዛሊያዩ እንዲሁም ደግሞ ከዚያ በተጨማሪ ደግሞ ተፈሪ መኮንን ትምህርት ቤት በተጨማሪ እዚሁ ምስካየ ኅዙናን ገዳም አለ እዛም እንደሚሳለሙ ሃይማኖታዊ ስርዓታቸው እንደሚፈጽሙ እሰማ ነበር ስለዚህ ይሄ ነገር ሁሉ ስናየው ይሄ የመነን ትምህርት ቤት ወይም ደግሞ የመነን ሰፈር መዳረሻው ትልቅ ታሪክ እንዳለው የሚጠቁም ነው ማለት ነው ለማንኛውም እሱ ወደ ተማሪ ቤቱ ደግሞ አብረን እናቀናለን ማለት ነው እንግዲህ ምስካየን ወደ ላይ ቀና ብለን እያየን ይሄ እንግዲህ ይሄ ራሱ የቤተ መንግስቱ አጥር በነገራችን ላይ እዚህ ጋር በጣም በርካታ ኮምፒውተር ቤቶች ነበሩ የዩኒቨርሲቲ ተማሪዎች ነን ጨምሮ እዚህ ኮምፒውተር እናስተይባለን እንደገና አሪፍ ፍርፍር ይሰራባቸው ነበር ሳምቡሳ ይሄ በሙሉ የተማሪ ምሳና የኮምፒውተር ቤቶች የነበሩበት ስፍራ ነው ይሄ እንዲህ በመሆኑ የቤተ መንግስቱ ቅጥሩ ክብሩም በመሆኑ በጣም ደስተኛ ነኝ ለማንኛውም እቺ ቦታ አሴባር ተብላ ትታወቃለች አዎ አሴባር የዩኒቨርሲቲ ተማሪ ትልልቅ ትዝታ ያለበት ባር ነች በተለይ ደግሞ ለጥናት ስፕሬስ የአሴባር ስፕሬስ ማለት በቃ እሱን ተጠጣ ማለት ንቀት ብለን የምናጠናበት ነውና አሴባር በዩኒቨርሲቲ ተማሪዎች ትዝታነቱ ብቻ ሳይሆን የመነን ሰፈርም አንዱና ተቀዳሚው ትዝታ መሆኑን ልገልጽላችሁ ወዳለው አሴባር የነበረበት ቦታ አሁን ሙሉ በሙሉ ፈርሷል አሁን ሻገር ብለን መነን ትምህርት ቤት እናገኛለን ማለት ነው ትዝታችን በኢቢኤስ ነው ወይ መቻል መነን ተማሪ ቤቱ ደጃፍ እየደረስን ነው ከዚያ በፊት ግን የመነን ሰዎች ይመጡና በዚህ ጋር ኩርብ ይላሉ እንደምትመለከቱ ሁለት ነገር አለ እዚህ አንዱ ቴምስ ወይም ደግሞ ተፈሪ መኮንን ተማሪ ቤት ተብሎ የሚታወቀው በዚህ ፊት ለፊት ሲወጣል እንግዲህ የመነን ልጆች ወይም ደግሞ እዚህ አካባቢ ነዋሪ ሆኖ ተፈሪ መኮንን የሚማሩ አንዱ በዚህ የሚያልፉበት መንገድ ነው ሌላውና ትልቁ ምስካየ ኅዙናን ገዳም በዚህ ፊት ለፊታችን ነው የሚገኘው ስለዚህ የመነን ሰዎች ሲያስቀድሱም ለተለያየ ሃይማኖታዊ ስርዓት ወደ ምስካየ ኅዙናን ገዳም የሚሄዱት በዚች መንገድ ነው ማለት ነውና እቺ መንገድ ለመነን ነዋሪዎች በጣም ትልቅ ትዝታ ያለባት መንደር ነች ይህ ተማሪ ቤት በደርግ ዘመነ መንግስት ነው የካቲት 12 ተብሎ ስያሜ ተቀየረው ከዛ በኋላ በኢህአዴግም ዘመን ስያሜ ቀጠለ የዚህን የመነን ትምህርት ቤት ወይም ደግሞ የካቲት 12 ትምህርት ቤትን ትዝታ ስንሰራ አንድ ነገር ተናግረን ነበር መልእክት ለሰዎችም ኦፍ ኮርስ አስተላልፈናል እቴጌ መነን የልጃገረዶች አዳሪ ተማሪ ቤት የሚለው ከነ ግብሩ ቢመለስ የሚል ሐሳብ አቅርበን ነበር ማለት ነውና በዚያ መሰረት እንግዲህ በከንቲባ ታከለ ኡማ ጊዜ የስያሜውም ግብሩም ተመልሶ አሁን አምሮበት እንደ ድሮ የልጃገረዶች አዳሪ ተማሪ ቤት ሆኗል ማለት ነው በጣም ደስ የሚያሳይ ነገር ነው ለማንኛውም የእቴጌ መነን ተማሪ ቤትን ትዝታ እንዲካየን ዘንድ ይሄኛውን ህንጻ እንድትመለከቱልኝ እወዳለሁ እዚህ ላይ ፋሲካ ኬክ ቤት የሚባል ነበር በጣም የታወቀ ኬክ ቤት ነው ስለዚህ የመነን ልጆች አሪፍ መዝናኛ አሪፍ ኬኮች ይበሉ የነበሩት እዚህ ፋሲካ ኬክ ቤት ተብሎ የሚታወቀው ነው እናልፋለን ምን ጋራጅ ነው የሚባለው ሙልጌታ ጋራጅ አብሸር ይሄ ሁለት ነገር ነው የሚነግረኝ አንዱ የሳበይ ማለት ነው አንዱ ቮልሷ ነች ሁለተኛው ደግሞ ራሱ የቤቱ አሰራር ነው አዎ ቆየ ከገዛሃት አራተው 9 ዓመት ታታ ዋው አንተ አስተማማኝ ነች እስቲ መናት መነን ላይ ያገኘናት ቮልስ ነች ባለቤቷም ይሄው አጠገቤ ቆሟል 9 ዓመት እንደነዳት ነግሮኛል አመሰግናለሁ ታንክ ዩ መነን የመነን አራዶችን አግኝተናል አህለን ወሳለን ማለት ነው ኤልያስ ፍሬዘር እና ዳዊት ድንገት ነው የተገኙት መነን ብዙ አራዳ አላት ከኔ በስተቀር ሁሉም አራዳ ነው ሁሉም አራዳ ነው ያስታውቃል
ትንሽ ነገር እንጫወት ነው ዴቭ እንግዲህ ወክለህ ስለመነን ትዝታ ጥቂት ነገር ነው ያው የመነን ትዝታ እኛ በደረስንበት ዘመን ማለት ነው መነን ትምህርት ቤት በነበረ ሰዓት የካቲት 12 ፋሲካ ነበረ እዛ ጋር ፋሲካ ኬክ ቤት አይረሳም መቼም መነን የተማረ ፋሲካ ኬክ ቤትና ሸምበቆን የሚረሳ የለም ሸምበቆ ምግብ ቤት አለ እዛ ጋር ስትሄድ እሳቱ ተሰማ የፍቅር ሰፈር ነች ሌላ አራዳ እየገባ ነው ተቀበሉት እንቀበለው አህለን ወሰህለን ሌላ የመነን አራዳ አህለን ወሰህለን እንዴት ነህ አሜን አህለን ወሰህለን እንዴት ነህ ማለበል እስክንድር የመነኑ ደና ሲጀመር ከቴጌ መነን ነው እንደዚህ በተን እውነቴን ነው የምልሽ እነማን ነው የማይታወሳሉ የመነን አራዶች እነማን ነበሩ እነ ገዛይን በላጣሉ እነ ዋችሚናው እነ ደበበ ፋራውን ያፈራንበት ሰፈር ነው ብዙ ተጫዋች አራዶች አሉበት እና ረጋኝ ወራሽም ከዚህ ነው ሄዱት እሱን ተማምነን ነው እኛም ተቀማጭ ያላስቀመጥ ነው እስከዛ ያለ አለው ልብሎኝ ጠፋ ስደውል አሜሪካ ነኝ ይለኛል አይላክም ከዛ እሺ ሸምበቆን ትዝታ እናንሳ ሸምበቆ አሁንም አሉ መቤቴ ዘመናዊ ምግብ ቤት ስንት ነበር ድሮ ርካሽ አረ ድሮ አሁንም ድሮ ነው እዛ ቤት ዋጋው ገብርኤልን 150 ሰንተ ብዙ አይነት ስጋ መበለው እዛ ቤት አውተው መቤቴ አቤጣሙ ምግብ እዛ ቤት ጌም መዝናኛ ደግሞ አንበስ ስጋ ዚዚስ አንበስ አንተ አንበስ እንዴና በዛው ራሴ ምን እንደምታጫውተው መዝናኛ ሰብሰብ እያረኩ እሺ ብር ነው የምሰጣቸው 14 በ214 ኦኬ ናም የኛ መዝናኛ ደሞ እናት ጓዳ አለ ደግሞ መለስተኛ አራም ምግብ ለአራት 100 ብር አሁን ነው እንደ ወደ 160 ብር ገባ አራም ምግብ እንጂ 40 ብር ዘጭ ገብርኤል ቡና አዛዥ ጋር 3 ዲስ እናት ጓዳ እኔ እዛው ነው ቤት ብቻ ሁሉን ያሟላሽ ሰፈር ነሽ ማለት አግሜ ሰለሞን ይባላል ሰለሞን ትዝ የሚልህን ነገር እስኪ እንጫወት ሰው ይሄ መነን አደባባይ ይባላል በተለምዶ ሁላችንም እዚህ ተወልደን ያደገ ልጆች ነን ይሄ ገነተ ሉል ይባላል በዋና ስሙ ሰፈሩ የዩኒቨርሲቲው ስም ይዞ ማለት ነው እና ከዛ ውስጥ የወጡ ሰራተኞች በኃይለ ሥላሴ ጊዜ የነበሩን ሰፈር ቦይ ሰፈር የሚባል እዛ ጋር ቦይ ሰፈር ያው የኃይለ ሥላሴ ባለሟሎች አስተናጋጆች ቦይ ሰፈር ነው የሚባለው እሺ እዛ አለፍ ብሎ ደግሞ ቄስ ሰፈር አለ ቄስ ሰፈር ውስጡ እዚህ ገነተ ሉል ውስጥ ካህናቶቹ የሚሰሩበት ስራይ ቤት ሰፈር ደግሞ የሚባል አለ እሺ ሰራተኞች ሰፈር ማለት ነው በዛ በኩል ስራይ ቤት ይሄ ጉሊት የሚባለው ነው ይሄ ጉሊት የሚባለው አደባባይ ነው እዛች ጋር ትንሽዬ እሳቱ ተሰማ ግሮሰሪ ነበረ አው በዚህኛው አቅጣጫ ስትሄድ ደግሞ አፍንጮ በር ታችኛው በር ያወራል አፍንጮ በር ወደ ታች ሁለት ትልልቅ በዓሎች ይከበራሉ እዚህ ቦታ ላይ አንድ መስቀል ሁለተኛው ደግሞ ትልቁ ዋናው ጥምቀት አው ብቻ አደባባይ ላይ ነው የሚከበረው አው እዚህ ጋር የቀጨኔ መድኃኒዓለም እሺ ሲሄድ በታች ሄድና በአፍንጮ በር ከዛ በኋላ ሲመለስ ደግሞ በዚህ ጋር አልፎ ነው የሚሄደው እና ይሄ ቦታ እንደምታየው ቀላል እንዳይመስል ከመርካቶ የምትመጣ 16 ቁጥር ነች አይደል 16 ቁጥር ማና የቱ ጋር ነው እንትኗ ስቴሽኑ ፌርማቷ እዛ ጋር ነው ኦኬ ታክሲ ማዞሪያ ምን ነው በቃ ከዚህ መርካቶ ወይ ታክሲዎች በፊት በጣም እዚህ ጋር ይቆማሉ አሉ አሁንም አሉ ሽንኩር ነው የሚሰጡን ቶቶ ማርያም እዚህ ጋር ቆቀርቤ ነበረች ማን ነበረች ቆቀርቤ ነበረች ዲታሞ ሻይ ቤት ይባላል ዲታሞ ሻይ ቤት አሁን እዚህ ጋር ነበር እሳቱ ተሰማ ግሮሰሪ ነበረው እንግዲህ መነን ትዝታው በጣም ሰፊ ነው ለማንኛውም ዛሬ የደረስንበትን ነው ግረ መንገድ የምንይዘው በነገራችን ላይ እዚህ ሰፈር ነው ለመጀመሪያ ጊዜ ነው ስልክ የነካውት የውጭ ሀገር ስልክ አጎታችን ይደውላሉ አሜን ጋሻ ግደው ግቢ ማለት ነው ለማንኛውም እሳቱ ተሰማ ትልቅ ታሪክ የነበራቸው ሰው ነበሩ እርሳቸውን ደግሞ ምን መነሻ በማድረግ ዳዊት ጽጌም መልሶ ዘፍኖታል እኛ ደግሞ በቅዳሜ ከሰዓት የትናቸው ፕሮግራማችን ላይ ቤተሰቦቻቸውን መተን አውርተን አክብረናቸዋል ዛሬ ደግሞ በዚህ ድባብ ውስጥ ሆነን ከመነን ያራድዬ ልጆች ጋር ሙዚቃውን እንሰማለን ማለት ነው ዋናው ዲጄ ማን ነው አንበስ ዲጄ አንበስ አሁንም አበባዬ ነሽ ሆይ አበባዬ ነሽ ደማማ ደማሜ አንቺ ነሽ ለኔ ለመንገደኛ ሳይሰጡን ስንቁን
እየበላው ይኪድ አንጀት አንጀቱ እየበላው ይኪድ አንጀት አንጀቱን ድማማ ድማማ ድማሜን አንቺ ነሽ ህመሜ ኧረ ድማማዬ 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 መነን ይሄ እንግዲህ ከዚህ ጀምሮ ደግሞ ቄስ ሰፈር ተብሎ የሚታወቀው ነው ያራዶስ መንደር ነው ይሄኛውም ከወረታች ወደ ቀጨኔ መድኃኔዓለም ነው የሚሄደው ከጉሊት ስትመጡ ቄስ ሰፈር ስራይ ቤት ደግሞ በወዲያ በኩል ያለው ነው በነገራችን ላይ እዚህ ጋር አሪፍ ሱቅ ነበረች ረጅም አመት ያስቆጠረች ሱቅ ነበረች ማሱቅ ሙዴ ሱቅ አይደለ እዚች ጋር ነበረች አዎ ሙዴ ሱቅ እንግዲህ የታችኛው የወንዝ ዳር ፕሮጀክቱ እየተሰራበት ነው እነዚህ ሁሉ መደብሮች ነበሩ ትንሽ እናያቸው ቄስ ሰፈር መነን አቤት መነን ቄስ ሰፈር ይሄ እንግዲህ ይሄ ግቢ የኔ የራሴ የልጅነቴ ትዝታ ያለበት ነው ዘመድ አዝማዶች እዚህ ያሉ መቼም በህይወት አጋጣሚ የራስ ትዝታ ሊነገር ነው ማለት ነው ያው የግቢው ዋናውን ሰው ልንገናኝ ነው ጤና ይስጥልን በላይ ነው ጤና ይስጥልን እንደምን አለ እንደምን ቤተሰብ ሁሉ ሰላም ነው አንተ ጋር እግዚአብሔር ይመስገን ሁሉ ሰላም ተመስገን መቼም አምላክ ፈቅዶ እኔ ወደዚህ ገና ስመጣ የመነን ትዝታ ለመስራት ሳስብ ይነዝረኛል ምክንያቱም የኔም የራሴ ትዝታ ስለሆነ የልጅነቴ አዎ እናንተ ናችሁ እንግዲህ አሳድገና እዚህ አጋጣሚ ዛሬ አንተንም ታስጎበኘኝ ግቢው እኔ በላይነህ ሳህል እባላለሁ እዚህ ግቢ ከገባው 50 አመቴ ነው ስለዚህ የወርቅ የቤልዩ ነው ስንገባ ይሄ የምታዩት ቤት አቶ ሰለሞን መንገሻ የሚባሉ ነበሩ አሁን በህይወት የሉም ሰለሞን መንገሻ እዚህ በረንዳ ላይ ትዝይለኛል ቅንት ለብሰው ይሄ ጋውን ለብሰው መጽሐፍ ማንበብ ይወዳሉ በጣም በልጅነቴ ነው ስመጣ በጣም መጀመሪያ እሳቸውን ሰላም ብለን ነበር መንገባው ልክ ነው እንደውም እኔ ስመጣ እዚህ ጋር ሃንጋር ነበረ የመኪና ማቆሚያ ኦፕል መኪና ነበራቸው እሺ እዚች ጋር መኪና ማቆሚያቸው ነበረ ይሄ በር እንደዚህ አልነበረ በርግጥ ድሮ ቆርቆሮ በር ነገር ነበረ እዛ ይገባል ከዛ እዚህ ጠቅላላ 4 ደጃፍ ቤቶች ናቸው ያሉት እዚህ ግቢ ውስጥ እሺ ልክ እንደ ሪል ስቴት በለው እሺ ሪል ስቴት ነው 4 ደጃፍ ቤቶች አሉ አቶ ወርቅ ሰለሞን አሉ ከዚህ ቀጥሎ በጀርባ አቶ ወርቅ አለማው የሚባሉ እሳቸው በህይወት የሉ ከዚህ በግራ በኩል መታየት ደግሞ ያቶ አግደው ብዙ ነው ከዛ ቀጥሎ ደግሞ አቶ በላይነህ ነኛ 4 ደጃፍ ቤቶች ነው መልካም ያቶ ሰለሞን ልጆች እስኪ እናስታውስ አቶ ሰለሞን ልጆች የመጀመሪያው ሚኪ ነው ቀጥላ ቤቲ ነች ቤተልሔም ከዛ ቀጥላ ቅድስት ነች እንቁጣለች ያው ሶሪ እንቁጣለች ቅድስትና እንቁጣጣሽ እዚሁ አሉ ቤቲና እነሱ ውጭ ናቸው አዎ እኔ የቤት አሰራሩ ራሱ በጣም ነው የሚደንቀኝ ይሄ ራሱ እንትን በረንዳው አይደል አዎ ይሄ የጥንት ነው ይሄ እኔም የነበረ እንግዲህ በቀድሞ ጊዜ በግል የነበሩት ሰዎች የሰሩት ቤት ነው የጥንት ቤት ነው ሁሉም ቤቶች በነገራችን ላይ እንትን ተብለው ነው እንጂ እሺ ታድሰው ነው እንጂ ቤቶች አሰራራቸው ሁሉም የኛም እንደዚህ በቀድሞ አይነት አሰራር ነበር ግን ከጊዜ በኋላ የቀየርናቸው መተናልና እነዚህ ጥቁር ድንጋይ ሁሉ የተነጠፉት በኔ ጊዜ ነው እኔ ነኝ እንጂ ብዙ አልነበረም የተመቻቸው ነበር መኪና እንዲገባ አድርገን ወደዛ መንገዱ ሳራ ስለዚህ ከኦፔኑ ቀጥሎ ያንተ መኪና ነው እናርጋው አዎ ይቻላል መልካም በጣም አሪፍ ይሄ ነው የጋሻግደው ይሄ ያቶ አግደው ቤት የነበረ ነው ጋሻግደው በነገራችን ላይ ጣሰው በጣም የጋሻግደው ልጆች በቀለም ትምህርት እንዳቀቻግደው ማዛግደው ስንሻግደው እነዚህ ሁሉ እንግዲህ ከላቂ በስተቀር ሁሉም ውጭ ናቸው እውነት ነው በጣም የቀለም ቤት ነው አዎ እዚህ እንዳልኳችሁ ቅድም እንደነገርኳችሁ ማነን የኔም ትዝታል ያልኳችሁ ስልክ መጀመሪያ ያወራሁት እዚህ ቤት ነው አዎ ለካ ነው እንዴ ማኑኤል አይደል አዎ እንግዲህ ከተለያየ ቦታ ሲደወል ጋሼም ጋር እናንተም ጋር
እዚህም ይመስለኛል ገባ ሁሉ ጋር ይሄ የድሮ ስልኩ ግን መጀመሪያ እሳቸው ጋር ጋሻግደው ነበር ከዛ ሰለሞን ከዛ እኔ ከዛ እንደዚህ እያለ ነው ጋሻግደው በስልክ ቀዳሚ ናቸው ካለች ስልኳን አቤቴ ደህና ነህ ታዲያስ እንዴት ነህ አቤቴ አለቻችን ጥቁሯ ስልኬ እሺ በቁማችን እናያት እስቲ ጎሽ ከስንት አመት በኋላ ራሷ አለች ስልካችን ራሷ የጋሻግደው የቤተሰብ በሙሉ ስልክ ነች እቺ ናት እንግዲህ ቢስኝ ዋው እንግዲህ እቺ የመጀመሪያ ስልክ ናት እኔ በህይወቴ ነው የምላችሁ በተራ ቆመን ነበር በየተራ ነበር ከጎረቤት ተጠርተንና ረፍት እዚህ ግቢ ጋሽዬ ጋር እንመጣ ስለነበር ማለት ነው ስለዚህ ይሄ ስልክ የኔ የራሴ ትዝታዬ ነው ዛሬ ትዝታዬን ስነግራችሁ በጣም ክብር ይሰማኛል ከጎረቤት ስልክ ተደውሎ ስልክ ያወራችሁ በተለይ በአዲስ አበባ እንዲሁም በክልል ያላችሁ በጣም በርካታ ሰዎች ትኖራላችሁ ስለዚህ የጎረቤት ስልክ በኢትዮጵያ የጉርብትና ታሪክ ውስጥ ትልቅ ዋጋ አለው አቤቴ ይሰራል እንደሆነም አይ ላይን በዚህ ሰርቀህ ደውልሃል በዚህ አይደለ ከነ ቁልፏን ያለችውና እስካሁንም ስላስቀመጣችሁ ቤተሰቡን ሁሉ ላመሰግን እወዳለሁ በጣም አመሰግናለሁ አዎ ከሎስ አንጀለስ ነበር የተደወለው ያኔ በስማ ነፍሱ ከኔ ጋርማ እንደ ወንድም ባለው አይደለ አዎ በነገራችን ላይ ቤቢ ሲወለድ በቃ እኛ ነን ያሳደግነው ማለት ይቻላል እዚቹ ነው እንደኔ በለው በጣም አሳዛኝ ሀብታሙ በጣም የሚያሳዝን እጅግ በጣም ያው ተክቷል እጅግ በጣም እውነት ነው ለማንኛውም ሄሎ ማናን ብለን ምን ጀመረው ከዚህ ነው ማለት ነው ሄሎ ማናን ያራዶቹ መንደር ሄሎ ብለናል አብሽሩ ተባሸሩ ማማን ሰላም ከስልኩ በኋላ ከስልኩ አይደለ እንደምናችሁ ማወይ እንደምንኖቴንና ደናኖት እንደምንኖት ደናኖት ማይ እንደምንኖት ሰላም ኖት እሰይ እግዚአብሔር ይመስገን ማሜ አሳዳጊያችን ማሜ አጣፍተናል አፉ በይ እንደምንነሽ ማሜ እንደምንነሽ ታረስ ማሜ እንደምንነሽ ደህና ነች እንሄዳለን አንዳርጌስ ነቤቢ ሁሉ ሰላም ናቸው እግዚአብሔር ይመስገን ማወይ እንደምንኖት ደህና ነች እግዚአብሔር ይመስገን ደህና ነች አዎ በጎ ነች አዎ ደህና ናችሁ ሁሉ ማን ነው እሰይ እግዚአብሔር ይመስገን ማሚዬ ሰላም ዋሉልን እሺ ሰላም ዋሉልኝ እሺ ቴሌቪዥን የመጀመሪያ እዚህ ግቢ ሲገባ አቶ ሰለሞን ጋር ነው መጀመሪያ እዚህ ግቢ እዚህ ቤት ነበር ቴሌቪዥን ኳስ ሲኖር ሩጫ በሙሉ ግቢው እዚህ ነው አይደለም ከዚህ የመጀመሪያው ቴሌቪዥን እዚህ ነው መጀመሪያ እንግዲህ ኳስ የምናየው ልጆች መሬት ነው ብንቀመጠው ምን ነው ትንሽ እኔ ስለመሻል ሶፋ ይሰጠኛል ሌሎች መሬት ነው በርኖስ ነበር ኳስ የሚገባ ድሮ ተቀምጠው መሬት ላይ ተተኝቶ ነው ኳስ የሚያው የጋሽዬን ቤት እንደዛ ነበር አዎ ለዛ ነበር ደስ ይላል እግዚአብሔር ይመስገን እንግዲህ እዚህ ደርሰናል በጣም እኛም በጣም ነው የምናመሰግነው በእውነት በህይወት ኖረን ይሄን ሁሉ ትዝታ ስለተጫወትን በጣም ደስ ይለናል የነጊዮን ሰለሞን ነጊዮን አይደል መልካም በጣም ነው የማመሰግነው እግዚአብሔር ያክብርልኝ አመሰግናለሁ በጣም መልካም ጊዜ መልካም ከግር እስከ ራሷ